ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን በዛሬው ፕሮግራማችን አርሰናልን የሚመለከቱ የተለያዩ የዝውውር መረጃዎች ተመልሼ መጥቻለሁ። የግማሽ ፍጻሜ የዓለም ዋንጫ ጨዋታዎች እንደቀጠሉ ናቸው። በዓለም ዋንጫው ታዲያ ጥሩ ብቃታቸውን ያሳዩ ቡድኖች አሉ። ትናንት ታዲያ የሚካኤል ሞሪኖ፣ ማርቲን ዙቢሜንዲ እና ዴቪድ ራያን የምትይዘው ስፔን በጥሩ ፐርፎርማንስ ፈረንሳይ ማሸነፍ ችላለች። በዚህ ጨዋታ ላይ ታዲያ ዊሊያም ሳሊባ ተጎድቶ ወጥቷል። ይህ የጀርባ ጉዳት እንግዲህ በተለይ ላለፉት ዓመታቶች እንግዲህ ይህ ጉዳቱ በተመሳሳይ ጊዜ እየመጣ ያለ ይመስላል። ቀዶ ጥገናን ማድረግ የሚጠበቅበት ይሆናል። ይህ ማለት አርሰናል የመጀመሪያዎቹን 2 ወራት ያለዚህ ተጫዋች የመጫወት እድሉ ሰፊ ነው የሚሆነው። አሁን እዚህ ጋር ነው እንግዲህ እንደ እግር ኳስ የሳሊባ ለመኖር በአርሰናል ቤት ብዙ ዋጋ ያስከፈለን እንደነበር የምታስታውሱት ነው። እንግዲህ በመጀመሪያው የውድድር ዓመቱ ከገብርኤል ጋር ጥሩ ጥምረትን ፈጥረው በ22-23 ሲዝን አርሰናል ምርጥ ፐርፎርማንስ ነበረው። የሳሊባ እንዲሁም ደግሞ በወቅቱ ሳሊባን ጉዳት ተከትሎ ሆልዲንግ ነበር የአርሰናል የመከላከል ቅርጽ ይዞ ሲጫወት የነበረው። ታዲያ የቶማስ ፓርቴ ጉዳት ተጨምሮ ነው ያን ዓመት ዋንጫውን ያጡት። የሳሊባ ለመኖር በአርሰናል ቤት ውስጥ በኔ እይታ ከባድ የሆነ ችግርን የሚያመጣ ይሆናል ብዬ አስባለሁ። ምንም እንኳን በስብስቡ ውስጥ ሞስኬራ ቢኖርም ሞስኬራ ብቻውን መፍትሄ የሚያመጣ አይደለም። ስለዚህ ሞስኬራ ልምድ ባለው ተከላካይ የመተካት አርሰናሎች ፍላጎታቸው ነው። እንግዲህ በዚህ የዝውውር መስኮት ኤዝሪ ኮንሳን ፈልገዋል። ይህ 28 ዓመቱ እንግሊዛዊ ተጫዋች በተለይ የሳሊባን አይነት የፓሲንግ አቅም አለው። ምንም እንኳን የሳሊባን ያክል ቁመት ባይኖረውም ቨርሳቲሊቲው በተለይ በመሀል ተከላካይነት በመስመር ተጫዋችነት መጫወቱ አርሰናል እስከ 40 ሚሊዮን ፓውንድ አቅርበው ይህንን ተጫዋች የመውሰድ ፍላጎት አላቸው። ነገር ግን ተጫዋቹ በቪላ አሁን እንግዲህ ዲኜን፣ ቲሊማንስን፣ ሮጀርስን የማጣት እድል ስላላቸው ባንዴ ዝውውር መስኮት ላይ ሌሎች ተጫዋቾችን ማጣት ፍላጎት የላቸውም። ስለዚህ ይህንን በሚገባ እያጤኑበት ይገኛሉ። አርሰናሎች ለዚህ ተጫዋች 60 ሚሊዮን ፓውንድ የመክፈል ፍላጎት የላቸውም። ሁለተኛው እንግዲህ የቀድሞው የአርሰናል ተጫዋች የነበረው ማርቫፖኖስ ነው። ወደ ስቱትጋርት በውሰት ሂዶ በቋሚነት በስቱትጋርት ፈርሞ በስቱትጋርት ብቃቱን ያዩት ዌስትሃሞች ያስፈረሙት 21 ሚሊዮን ፓውንድ ማውጣት ይጠበቅባቸዋል። የአርሰን ዌንገር የመጨረሻ ፈራሚዎች መካከል አንዱ ነው። ማርቫፖኖስ 28 ዓመቱ ላይ ይገኛል። በጣም ጥሩ የሆነ ፐርፎርማንስ አለው። በዌስትሃም ብሔራዊ ቡድን ውስጥ የተለየ ብቃቱን አሳይቶናል። ጥሩ ተቀያሪ መሆን የሚችል ነው። በአካል ብቃቱ ረገድ በፕሪሚየር ሊጉ መፋለም የሚችል በሚገባ መከላከል ብቃት አለው። ነገር ግን የሳሊባን የኤዝሪ ኮንሳን አይነት የኳስ ተረጋግቶ የማቃበል እና አርሰናል ከኋላ መስርቶ ለሚወጣው አጨዋወት ወሳኝ ተጫዋች ይሆናል ወይ የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። እንግዲህ በአርሰናል እይታ ውስጥ የነበረው ላኳ ትናንት እንግዲህ ተቀይሮ ገብቶ አይተነዋል። የምናውቀው ላኳ ግን አልመሰለኝም። በተለይ በግራ መሀል ተከላካይነት መሰለፉ ትንሽ ልምድ የሚጠይቅ ይመስለኛልና በጣም ነው የተሸወደ። ሁለተኛው ጎል ሲቆጠር እንግዲህ ላኳ ላይ ፍላጎታቸው ይቀጥላሉ። ዛሬ ደግሞ እንደ አዲስ ስሙ የተነሳው ጆን ስቶንስ የሚመለከት ነው። ደልማቻችን እንግዲህ ስቶንስ 32 ዓመቱ ላይ ይገኛል። ይህ በተለይ ደግሞ ያለፉት 10 ዓመታቶች ሲታሰቡ በተለይ ደግሞ በፔፕ ጋርዲዮላ ማንቸስተር ሲቲ ውስጥ የነበረው ሚና የሚተካ አልነበረም። በጣም አስደናቂ ተከላካይ እንደሆነ የምታስታውሱ ነው። በኳሱ ረገድ በመጫወት ብቃት ያለው ነው። አርሰናሎች ፍላጎታቸውን አሳይተው ይህንን ተጫዋች ያመጡታል የሚል እምነት አለ። ነገር ግን አርሰናል ይህንን አይነት ጉዳት ችግር ያለበትን ተጫዋች ወደ ቡድኑ ማምጣትስ ለምን ያስፈልገዋል የሚል ነው። እንግዲህ መድፈኞቹ ቢችሉ ልምድ ካለው ተከላካይ ይልቅ ታዳጊ ተከላካይን ከገብርኤል ማጋሌስ ጋር ማጣመር፣ ከዛ በመቀጠል በውድድር ዓመቱ የተሻለ ፐርፎርም እንዲያደርግ እድል መስጠት ዋነኛው ቅድሚያ የሚሰጡት ነገር ነው ተብሎ የሚጠበቅ ነው የሚሆነው። ያለበለዚያ ግን እንግዲህ አንዱ ሊጠበቅ የሚችለው ካላፊዮሪንን እና ገብርኤል ማጋሌስን በሁለት የግራ የመሃል ተከላካዮች ማጫወት አንዱ መፍትሄ ሆኖ ሊመጣ የሚችለው እድል ይኖራል። ነገር ግን በቅድመ ውድድር ጨዋታዎች ሞስኬራ በቦታው ተሰላፊ ሆኖ ልናየው የምንችልበት እድላችን ሰፊ ነው። ወደድማቻችን ሌላኛው መረጃ የሚሆነው የሊያንድሮ ትሮሳርድ ትናንትኛ ፕሮግራሙን ከቀረብን በኋላ ሙሉ በሙሉ ስብስቡን ለቋል። በይፋ የቤሺክታሽ ተጫዋች ሆኗል። እንግዲህ ታዲያ ማን ይተካዋል ትሮሳርድን የሚለው ትልቁ ጥያቄ ነው። ዝውውር መስኮቱ ደግሞ በቀጥታ የዚህ ተጫዋች ተተኪ የሚሆነው በተለይ ባለፈው ውድድር ዓመት 8 ጎልና 11 አሲስቶችን ማድረግ የቻለው እንግዲህ ተጫዋች 1 ዓመት ኮንትራክት ቢቀረውም አርሰናሎች 17.5 ወይም 18 ሚሊዮን ፓውንድ ከደሞዝ ሁኔታቸው ደግሞ 180 ሺህ መቀነስ ችሏል። እንግዲህ በቤሺክታሽ በኩል የሚወጣው መረጃ ታቻምናም ጠይቀን ነበር። አርሰናሎች ተጫዋቹን መልቀቅ ስላልፈለጉ ነው የሚል ነው። አርሰናል በቀጥታ የሚተካው እንግዲህ በዞሊ ስለሚሆነው ክሪስቶፈር ዞሊ
ሉዊስ በጣም በአርሰናል እይታ ውስጥ ያለ ንግግሮቹ በሚገባ ሂደዋል። አንድሬ በርታ የመጨረሻው አይነት ውሳኔ የሚጠበቅበት ተጫዋች ይሆናል ተብሎ የሚታሰብ ነው የሚሆነው። አትሌቲኮ ማድሪድ፣ ሮማ እና እንዲሁም ደግሞ ቦሩሲያ ዶርትመንድ ተጫዋቹን ለማናገር ሞክረው ነበር። ተጫዋቹ ግን አርሰናልን ቅድሚያ ሰጡታል። እንግዲህ ይህ ዝውውር በቅርብ ጊዜያቶች የመጠናቀቅ ዕድሉ ሰፊ ነው። አርሰናል ተጫዋቹን አምኖ አንድሬ በርታ ንግግሮችን ማጣደፍ ነው የሚጠበቅባቸው። ወዳጆቻችን ሌላኛው መረጃ የሚሆነው እንግዲህ የውድድር ዓመቱ ሲጀምር ራይስ እና ሳሊባ በጉዳት እንዲሁም ደግሞ ቡካዮ ሳካ የመጀመሪያዎቹ 2 እና 3 ጨዋታዎች ሊያኖሩ ይችላሉ። እንግዲህ አንዱ የሚጠበቀው ቡካዮ ሳካን ቦታ ማን ይሸፍኗል የሚል ነው። ዳውማን እና ማድዌኪ አንዱ ነው የሚሆኑት ብዬ አስባለሁ። የቡካዮ ሳካ ቦታ እንኳን ብዙም ያሳስብ አይሆንም። ነገር ግን አርሰናሎች አሁንም ቢሆን የራይስን ቦታ ለመሸፈን ብሩኖ ጎሜሬስን ይፈልጋሉ። አንድ ሰው አርሰናል ትናንት እንዳወራው ከሆነ በሁለቱ ቡድኖች መካከል እርስ በርስ ግንኙነቱና ንግግሩ እንደቀጠለ ነው። ነገር ግን አርሰናሎች ሂደቱን ኪያ ጎራቺያን እንግዲህ ከዚህ በፊት ገብሬ ማጋሌስን እና እንዲሁም ደግሞ ዴቪድ ሉዊዝ ወደ አርሰናል እንዲመጡ ያደረገውን ተወካይ እንግዲህ ንግግሮች እንዲያጣድፍ እያደረጉት ይገኛሉ። ብሩኖ ጎሜሬስ በኒውካስትል ደስተኛ እንዳልሆነ እና እስካሁን ድረስ ሁለቱ ቡድኖች ካደረጉት ንግግር አንዱ ኒውካስትል አርሰናሎች ደውሎ ተጫዋቹ ላይ ያላችሁ ፍላጎት እውነተኛ ነው ወይ የሚል ጥያቄዎችን አቅርበዋል። አርሰናል እውነተኛ ነው ብሏል። አርሰናሎች 50 እና 60 ሚሊዮን ፓውንድ ይበቃዋል ብሎ ያስባሉ። በተቃራኒው ደግሞ ብሩኖ ጎሜሬስን ኒውካስትሎች 100 ሚሊዮን ፓውንድ ነው የሚያስቡት። ይህ ዋጋ የመቀነስ እድሉ ዝውውሮቹ በሄዱት ቁጥር አንዱ የሚጠበቅ ነው የሚሆነው። 75 ሚሊዮን ፓውንድ ድረስ የመስማማት እድላቸው ሰፊ ነው። ሞርጋን ሮጀርስን በሚመለከት እንግዲህ ቶተንሃምም የዚህ ተጫዋች ፈላጊ እንደሆነ አንድ ሰው አርሰናል ዘግቧል። ነገር ግን አርሰናሎች የተሻለ ድል እንዳላቸውን በሚገባ ማስቀመጥ ችሏል። ወደ ደማቻችን ሌላኛው የዝውውር መረጃችን የሚሆነው የሄሱስና ፌነርባቼን የሚመለከት ነው። ፌነርባቼ ሄሱስን ለመውሰድ ይፈልጋሉ። ነገር ግን ኤሲ ሚላንና እንዲሁም ደግሞ በጥሩ ሁኔታ ሙከራዎችን እያደረገ የሚገኘው ኤሲ ሚላን ብቻ እንዳልሆነ ታውቃላችሁ። ጁቬንቱስም የተጫዋቹ ፈላጊ ነው። ሌላኛው እንግዲህ ሮማና እንዲሁም ደግሞ ጁቬንቱስ አሁንም የማርቲኔሊ ፈላጊ ናቸው። እንግዲህ አርሰናሎች በተለይ ማርቲኔሊ የሚለቁ ከሆነ ሞርጋን ሮጀርስ ከዞሊስ በተጨማሪ መምጣቱን ማረጋገጥ የሚቻልበት እድል እንዳለ የሚታሰብ ነው የሚሆነው። ኖርጋርድን በሚመለከት አንድ ሶፍ አርሰናል ወደ ኳታር ይሄዳል የሚለው ዜና ሐሰተኛ ነው የሚል እና ተጫዋቹ በለንደን መቆየት እንደሚፈልግና ለፓላስ ሊፈርም እንደሚችል ሐሳቡን አቅርቧል። ጁሊያን አልቫሬዝን የሚመለከት መረጃ ላድረሳችሁ አድማጮቻችን። እንግዲህ አልቫሬዝ በተለየ ሁኔታ በተለያዩ የዝውውር ሂደቶች ጋር ከአርሰናል ጋር እየተያዘ ይገኛል። ይህ የ26 ዓመት ቀጥተኛ የማጥቃት አቅም ያለው በተለይ ደግሞ በዝውውር መስኮቱ ላይ አርሰናሎችን የሚቀላቀል ከሆነ ዮኬሬስ እና እንዲሁም ደግሞ በአጥቂ መስመሩ ላይ ሃቨርትዝ ያለው ለምን አርሰናል ይህንን ተጫዋች ያስፈርማል የሚል ብዙዎቻችሁ ጥያቄ የሚያስነሳ ነበር አይደለ? ይህ ታዲያ አሁን መፍትሄ እያገኘ ይመስላል። ዮኬሬስ በአትሌቲኮ ማድሪድ እንደሚፈልግ ይጠበቃል። ስለዚህ ተጫዋቾችን ጨምሮ በዋጋ ጉዳይ ድርድሮችን እያደረጉ ይገኛሉ። እንግዲህ አትሌቲኮ ማድሪድ ድረስ በመሄድ አንድሬ በርታ ነው ንግግሮችና ድርድሮችን እያደረገ የሚገኝ አልቫሬዝ ወደ ባርሴሎና የሚደረገው ዝውውር ካልተሳካ በአትሌቲኮ መቆየትን አይፈልግም። ስለዚህ ወደ አርሰናል የመምጣት እድሉ ሰፊ ይሆናል። ወደ አድማቻችን ይህ ለአርሰናልም ጥሩ እድልን የሚያመጣ ይሆናል። የአልቫሬዝን በተለይ ደግሞ በቡድኑ ውስጥ ዮኬሬስን በአልቫሬዝ መቀየር ውጤታማ ቡድኑ የማያደረግ እድሉ ሰፊ ነው ብዬ አስባለሁ። እናንተ ምን ትላላችሁ? እንግዲህ ዝውውር መስኮቶቹ ራሱ በየጊዜው የተለያዩ አይነት ፈተናዎችን ያመጣሉ። አርሰናል እንግዲህ ይህ የዓለም ዋንጫ ነው በዝውውር መስኮቱ ላይ የያዛቸው። ሞርጋን ሮጀርስን በሚመለከት ራሱ ከዓለም ዋንጫው በኋላ ንግግሮችን በይፋ የሚጀምር ይሆናል። ነገር ግን ይህ የዓለም ዋንጫ ፈታኝ ሆኖበታል። እንግዲህ ሮጀርስ መምጣትን ተከትሎ በ10 ቁጥር ወይስ በመስመር ነው የሚሰለፍ የሚሉ ክርክሮች አሉ። ይህ ተጫዋች ባለፈው የውድድር ዓመት 14 ጎሎችና 12 አሲስቶች ነበሩት። ነገር ግን አርሰናል የኦዴጋርድን ቦታ የመንካት ፍላጎት የላቸውም። ስለዚህ ኦዴጋርድና እንዲሁም ደግሞ ኤዜ በ10 ቁጥር ቦታ ሞርጋን ሮጀርስ ከመስመሮች የሚነሳ ተጫዋች እንደሚሆን በሚገባ የሚጠበቅ ነው የሚሆነው። ወዳጆቻችን ይህ የያ ስፖርት ነው። ታዲያ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።